ሀገራችሁ የት እንደሆነም አላውቅም፣ እስካሁንም ድረስ አልጠይቅም። አሁን ቤተክርስቲያኒቱን እየፈተናት ያለው ቤተ መቅደስ ድረስ ሰርቆ ገብቶ አንዱ ትልቁ ፈተና ይሄ ስለሆነ ነው። ቴዎሎጂ ስኩል ላይ የገቡ ደቀ መዛሙርት የሚያገኙበት መንገድ የኮርስ አሰጣጡ ማለት ነው የተለየ ሜቶድን የተከተለ ሊሆን ይችላል። ያላችሁ ስምምነት፣ ያላችሁ አንድነት በጣም የሚደነቅና ደስ የሚል ነው የነበረ። ከምንሰጣቸው አደራዎች መካከልም አንዱ ይሄ ነው የሚሆነው። ስንዴን አምባሻ ሆኖም ብናገኘው፣ መኮረኒ ሆኖም ብናገኘው፣ ፓስታም ሆኖ ብናገኘው ስንዴነቱ አይቀየርም። በሌላ አነጋገር ምን ማለት ነው? ዓለምን ይዛችሁ ገብታችሁ ቤተክርስቲያን እንዳትበጠብጡ ነው። የምታገቡ ከሆነ አግብታችሁ፣ የምትመነኩሱም ከሆነ መንኩሳችሁ በተጣራና ንጹሕ በሆነ ሕይወት መኖር መቻል ይገባል። ሁለተኛ የእናንተን ፈቃድ ስታችሁ ቤተክርስቲያናችሁን ተረከቡ። ምን አላችሁ? እግዚአብሔር አምላካችን ልዑለ ባሕርይ መድኃኒታችን ወዶና ፈቅዶ ስላደረገልን በጎ ነገር ሁሉ ስሙ የተመሰገነ ይሁን። እግዚአብሔር በቸርነቱ ነገሮችን አከናውኖልን እዚህ ደርሰን ምሮ ከበት ጊዜ ጀምሮ መካከላቸውን ጊዜ ስታስታውሷቸው ዛሬ ልዩ ስሜት እንደሚሰማቸው እርግጠኛ ነኝ። ሳለም ያን ጊዜ ወደዚህ ስትመጡ ያሰባችሁት ከዚህ ከጉባኤ ቤት ልታገኙ ያሰባችሁት ነገጣችሁ አስበን የጠራናችሁ ደግሞ ነገር አለ። ነገር ምን ያህል ተሳክቶልናል እንግዲህ እግዚአብሔር ነው የሚያውቀው። እውነት ለመናገር የሆነ ሆኖ ግን በክፉም በደጉሰናልና እንግዲህ ዛሬ ያሰብንበት ዋና ዓላማ ከምረቃ ማግስት ስለሆነ የተገናኘ ከዚህ በፊት ስለ ትምህርት ነው የምንነጋገረው። ስንግል አገልግሎት መነጋገር ስላለብን ነው ዋና ዓላማ። በቀጣይ ስለምናደርገው አገልግሎት ለመነጋገር እንሰጣችሁ ያስብናቸው አደራዎቻችሁ፣ አንተ በኩል ደግሞ በቀጣይ ጉባኤ ቤቱ መቀጠል ያለበት የምታሳዩን አቅጣጫ ካለ ለእናንተ ያላደረግነው ቀጥሎ ከእናንተ በኋላ ለሚመጡ ደቀ መዛሙርት ብናደርገው የምታስቡት ነገር ካለ ለእናንተም ያደረግነው ግን ደግሞ ለቀጣዩም ባይቀር የምትሉትም ነገር ካለ ብትነግሩን ደስ ይለናል። እናስቀጥለዋለን። ክፉን እያራቅን ወይም ልማት ያመጣል አብነት ይሆናል የማንለውን ነገር እያራቅን ልማት ይሆናል አብነት ይሆናል የምንለውን ነገር ደግሞ እያስቀጠልን መሄድ ስለሚገባን የምትነግሩንን በአክብሮት የምንቀበል ነው የሚሆነው። እኔና ወንድሜ መምህር ኤርምያስ እንግዲህ በቻልነው መጠን እውነት ለመናገር በቻልነው መጠን የሚገባችሁን ነገር ለማድረግ ሳንደክም፣ ሳንነፍክ፣ ሳንሰንፍ፣ ሳንለግም ያደረግን ይመስለኛል። አድርገናል። ጊዜ ሁኔታ አላገጣጥም ብሎ ካልሆነ በስተቀር የአቅም እጥረት ሆኖ ካልሆነ በስተቀር ነፍገናችሁ ሳስተን ለራሳችን አድልተን ያላደረግንላችሁ ነገር የለም። እውነቱ እሱ ነው። ከቀለምም ከሌላውም ነገር አንጻር ይህንን የምናገረው በቀለምም ሆነ በሌላ ጉዳይ ማለት ነው። ልናደርግላችሁ ይገባል የምንለውን ነገር ሁሉ ተመካክረን ለማድረግ ሞክረናል፣ ጥረት አድርገናል። መምህር ኤርምያስ ተግባብተን ተስማምተን የምናስኬድ ሁሉ እናንተም ያላችሁ መስማማትና መግባባት እስካሁን ድረስ በነበረን ጊዜ በጣም ይበል የሚያሰኝና ደስ የሚል ነው የነበረው። በዚህ እንኮራባችኋለን። ከኛ ጋር ብቻ ባላችሁ ሳይሆን እርስ በርሳችሁም ባላችሁ አንድነት በተለይ አሁን ከኮሌጁ ደቀ መዛሙርትም ጋር የትምህርት የጉባኤ ልዩነት የክፍል ልዩነት አለን እንጂ የትምህርት ልዩነት የለንም በሚል ሁለቱም የክርስቶስ ትምህርቶች ናቸው። ያሰጣጥ ልዩነት ካልሆነ በስተቀር ማለት ነው። ከፋብሪካ ተሰርቶ የመጣና እዚሁ ቤት ውስጥ የተሰራ ተብሎ ሊከፈል ይችል ይሆናል። ያ ምክንያት ሆኖ ዋጋውንም ትንሽና ትልቅ ሊያደርገው ይችል ይሆናል። ከዚያ ውጭ ግን የሚሰጠው ጥቅም አንድ ነው። ምንም የተለየ ነገር መገብ ሰው ሊያገኘው የሚችለውን ነገር ከጠራኋቸው ምግብ አይነቶች በጠቅላላ ሊያገኝ ይችላል። ቴዎሎጂ ስኩል ላይ የገቡ ደቀ መዛሙርት የሚያገኙበት መንገድ የኮርስ አሰጣጡ ማለት ነው የተለየ ሜቶድን የተከተለ ሊሆን ይችላል። ኢንተርናሽናልም ስለሆነ ዓለም አቀፉ ርዕዮተ ዓለም ያካተተ ዓለም አቀፉን ራዕይ ያካተተ ሊሆን ይችላል። የሊቃውንቱን የተለያዩ ሊቃውንትን እና ቋንቋውም የተለየ ሊሆን ይችላል።
ከዛ ውጭ ግን እዚህም እኛ ሀገር ውስጥም ያለው የእኛ ቤተክርስቲያን ሊቃውንት ከእስክንድርያ ትምህርት ቤት አመስጥሮውን ከአንጾኪያ ትምህርት ቤት ደግሞ ትርጓሜውን የሀተታውን አምጥተው አንድ አድርገው ነው ሁለቱንም ምርጥ ትርጓሜ ነው ይሰሩልን፣ ጥሩ ትርጓሜ ነው ይሰሩልን እና በየትኛውም ቋንቋ ቢሰጥ ምንም የተለየ ነገር የለም። ያው ራሱን ነው የምንማረው። እንደዛ ብላችሁ በማሰብ ያላችሁ ስምምነት ያላችሁ አንድነት በጣም የሚደነቅና ደስ የሚል ነው የነበረ። ከዚህ በኋላም በምትኖሩበት ኑሮ ይህንኑ እንድታስቀጥሉት ነው የምንፈልገውም። ከምንሰጣቸው አደራዎች መካከልም አንዱ ይሄ ነው የሚሆነው። እንዲያው አሁን እስካሁን ድረስ ይህንን ያነሳሁት ቀደም ብዬ ለምንድን ነው ምስክርነት መስጠትና ማመስገን የሚገባ በመሆኑ ነው። በአራት ነገር አመሰግናችኋለሁ። አንደኛ ቅድም እንዳልኳችሁ ከእኛም ከአብረዋችሁ ከሚኖሩ ደቀ መዛሙርትና እዚህ ውስጥ 3 አይነት ማህበረሰብ ነው የሚኖረው በክፍል በስም ደረጃ የገዳም አባቶችና እናቶች አሉ፣ የኮሌጅ ደቀ መዛሙርት አሉ፣ እንዲሁም ደግሞ እኛ አለን ማለት ነው እና ከሁሉም ጋራ በስምምነት መኖራችሁ አንድም ቀን ገሌ ከገሌ ጋር ተጣላ ሳትባሉም በመቆየታችሁ በጣም ነው የምንኮራባችሁም የምንደሰትባችሁም። ይሄ አንዱ የሚያስደንቃችሁ ነገር ነው። ሌላውና ሁለተኛው ለምትታዘዙት ነገር በአግባቡ ምላሽ መስጠታችሁም ልክ እንደዚያው ማንም ቀና ብሎ አያየንም፣ የፈለግነውን እናዛለን። በታዘዛችሁት መጠን ደግሞ ታዘዛችሁ ሳታደርጉልን የቀራችሁት ነገር አናስታውስም። እውነት ለመናገር ያዘዝናችሁን ነገር ፈጽማችሁልናል። በዚህ እናደንቃችኋለንም እናመሰግናችሁም አለን። ሶስተኛው በትምህርቱ በራሱ ደግሞ የራሱ ጠባይ ያለው አሁን ላይ ዘመኑ ያመጣቸው አዳዲስ ሀሳቦች አሉ። መሸምደድ ምን ያደርጋል የሚል ምልከታ በብዙ ተማሪዎች ዘንድ አለና እንደዚያ በእኛም ዘንድ ክርክር ተነስቶ ያውቃል እና ለምን እንሸመድደዋለን ሀሳቡን ከያዝን በቂ አይደለም ወይ የሚል ይነሳ ነበር። ግን እኛ የምንሰጣችሁን መመሪያ ተከትላችሁ ተርጉማችሁ ማለፋችሁ ለእናንተ ትልቅ ጥቅም አለው። ስትሄዱ አሁን አትቸገሩም። ወንበር ብትተክሉ መምህራኑ ናችሁ በየደብሩ ብትቀጠሩ ትርጓሜ ሲመጣም አትቸገሩ፣ ዘር ጠጋብ ትሆናላችሁ ብለን ስለምናምን ነው ያንን ያደረግነው። በየወንበራችሁ ሸምደዳችሁ ተርጉማችሁ ነው ያለፋችሁና ይሄ በራሱ ተአዘዟችሁን እጥፍ ድርብ ያደርገዋል፣ ውጫዊም ውሳጣዊም ያደርገዋል ማለት ነው እና በዚህም ልትደነቁ ልትመሰገኑ የሚገባ ሆኖ ነው ያገኘሁት። ከዛ ውጭ ያለው የነገሮችን የምትረሱበት መንገድም ደስ ይላል። ክፉ ነገሮች በዚህ በእናንተ ክፍለ ጊዜ ያልገጠመን ፈተና የለም። እውነት ለመናገር እንደ ተቋም እንደ ግልም እንደ ተቋም የገጠሙ ፈተናዎች ብዙ ነበሩ። ያንን ያለፋችሁበት መንገድ በጣም ደስ የሚልና የሚበረታታ ነው። የአንዲት ቤተክርስቲያን ደቀ መዛሙርት ነን፣ ግን የኮሌጅ ተማሪ እንዲህ ነው፣ የአብነት ተማሪ ደግሞ የኮሌጅ ተማሪ አገልጋይ ነው አይነት ስሜት እንዲሰማችሁ ሊያደርጉ የሚችሉ ንግግሮችን የተናገሯችሁ ጊዜ የተናገሯችሁ ሰዎች እንደነበሩ አስታውሳለሁ። ያንን በቀላል ነገር አልፋችሁ እዚህ መድረሳችሁ ቀላል አይደለም፣ ደስ የሚል ነው። ከዛም የእናንተ ጓደኞች አንዳንዶቹም ሄደዋል። ምናልባትም ፈተናው ከብዷችሁ ሊሆን ይችላል። አለበለዚያ በልዩ ልዩ ምክንያት ጸንታችሁ እዚህ በመድረሳችሁና ነገሮችን እንደ ቀላል ነገር አይታችሁ ማለፋችሁ ደስ የሚል ነገር ነው። በቀጣይም የሚገጥማችሁ እንዲህ አይነት ነገር ነው። በቤተክርስቲያን ውስጥ ስትኖሩ ገብቷቸውም ሳይገባቸውም የፈትኗችሁ ሰዎች ይኖራሉ። እነዚያን ማለፍ ከቻላችሁ ነው ማገልገል የምትችሉት። ሰማዕትነት የሚጀምረው ትዕግስትን ገንዘብ በማድረግ ነው። በማንኛውም ሕይወታችሁ ውስጥ ትዕግስትን ገንዘብ ማድረግ እና ክፉ ነገርን ለምዶ ንቆ ጥሎ ማለፍ ከቻላችሁ ትልቅ አገልጋይ የመሆን እድል አላችሁ ማለት ነው። ከዚያ በኋላ ነው ጠባት እየጨመረ የሚሄደው። በዚያ ነው የምትፈተኑት በሱ ስለሆነ እሱን አደራ ከምላችሁ ነገሮች መካከልም አንዱ ይሄ ነው እና እሱን ያለፋችሁበት መንገድ በጣም ደስ የሚል ነው። ያው ነገሮችን በኋላ ላይ ከላይም ብፁዕነታቸው ወደ ገዳሙ እንዲሄዱ ተደርጓል። ለምሳሌ መሬታችን የጉባኤ ቤቱ ነው የነበረው በመጀመሪያ። ከዛ በኋላ የገዳሙ ይሁን ሲባል ከደቀ መዛሙርትም ከመምህራንም ያንጎራጎር የለም። ምክንያቱም ገዳሙ የኛ ነው ብለን ስለምናምን እና ለገዳሙ መጠናከርም ትልቅ አስተዋጽኦ አበርክተናል ማለት ይቻላል። የወይኑ እርሻም ልክ እንደዛው የተከለው ተማሪ ነው። የሚጠራም የነበረው የተማሪ
ገንዘብ እንደነበረ ተደርጎ ነው እና አሁን ላይ ለገዳሙ ሲሆን ማንም የከፋው የለም። ይሄ ለገዳሙም ያበረከታችሁት አስተዋጽኦ እንደሆነ ነው የሚታየኝ። በቀጣይም ልክ እንደዛው የቤተክርስቲያንን ለቤተክርስቲያን እያደረግ ቅድሚያ ለቤተክርስቲያን ይላሉ አባ እንድርያስ መሪ ቃላቸው ነው እና ለቤተክርስቲያን ቅድሚያ እየሰጣችሁ መሄድ መልመድ ቀላል ነገር አይደለም። ይሄ የቤተክርስቲያን ሊሆን የሚገባውን ለቤተክርስቲያን፣ ለገዳማት ሊሆን የሚገባውን ለገዳማት ማድረግ ትልቅ ልምድ ነው። ይህን ተምራችሁበታል ብዬ አስባለሁ እና እሱን በማድረጋችሁ እናንተ ልትመሰገኑ ይገባችኋል ብዬ ስለማስብ ነው አስቀድሜ ምስጋናውን ያነሳሁት። ከዚያ ሲቀጥል ግን አደራ ወደምንላችሁ ነገር እንሄድ። የመጀመሪያው ቤተክርስቲያናችሁ አሁን የምትረከቧት ቤተክርስቲያን በመምህርነት ነው። እስካሁን በደቀ መዝሙርነት በውስጧ ነበራችሁ። ከዚህ በኋላ ደግሞ በመምህርነት የምትረከቧት ቤተክርስቲያን እጅግ ታላቅ ናት። እጅግ ታላቅ ናት ማለት በዓለም ካሉት ቤተክርስቲያናት ሁሉ ብዙ ቁጥር ያላቸው እና ጥንታዊ ስርዓቷን ባህሏን ያለቀቀች ቤተክርስቲያን የእናንተ ቤተክርስቲያን ናት፣ የእኛ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንከን የማይወጣላት ቤተክርስቲያን ናት። ያስተምህሮ ዘዴዋ፣ ዓለም አቀፍ ግንኙነቷ፣ ከዓለማዊ ቤተክርስቲያናት ጋር ያላት ግንኙነት፣ ትስስር፣ አንድነት፣ ስርዓቷ፣ ትውፊቷ በጠቅላላ ስትመለከቱት ቤተክርስቲያኒቱ እንከን የማይወጣላት ቤተክርስቲያን ናት። ባህልን ተላምዳ የምትኖር ሳትሆን ስርዓቷን ህዝቡ ባህል አድርጎ ይዞት እንዲኖር ማስረጽ የምትችል ቤተክርስቲያን ናት የእናንተ ቤተክርስቲያን እና በዚህ ልክ ትልቅ ቤተክርስቲያን እንደምትረከቡ ማሰብ አለባችሁ። ለዚህ ትልቅ ቤተክርስቲያን መምህርነት መታጨት ቀላል እድል አይደለም። እንደሆነቱ ከሆነ ስንደርስበት እንደ ቀላል ነገር ስለምንቆጥረው ነው እንጂ ለዚህ ቤተክርስቲያን መምህር እንደመሆን ያለ አስፈሪም ታላቅም ነገር የለም እውነት ለመናገር። ስለዚህ ለዚህ ትልቅ ቤተክርስቲያን መምህርነት እንደታጫችሁ አስቡ በመጀመሪያ እና ራሳችሁንም ለትልቅ ነገር ማዘጋጀት ነው። አሁን ይህንን ምላችሁ ለምን መሰላችሁ? በሶስት ነገር ትልቅ እንድትሆኑ ስለምፈልግ ነው። አንደኛ ትምህርታችሁ ራሱ ያደገ መሆን አለበት። ዝም ብሎ ተራ ወሬ የሚያወራ ሰው እንዳትሆኑ ነው። ለዚህ ትልቅ ቤተክርስቲያን ነው የተመረጣችሁትም የታጫችሁትም እና ትምህርታችሁ ያደገ የተራቀቀ የመጠቀ መሆን አለበት። ከተራ ወሬ የተለየ መሆን መቻል አለበት። ሁለተኛ ህይወታችሁ ራሱ ያደገ መሆን አለበት። የምታገቡ ከሆነ አግብታችሁ፣ የምትመነኩሱም ከሆነ መንኩሳችሁ በተጣራና ንጹህ በሆነ ህይወት መኖር መቻል ይገባል። ይህንን ምለው ለምንድን ነው? በገንዘብ ካስገኘ ማንኛውም ስራ ነው ብሎ የሚያስብ ሰው አለ። የቤተክርስቲያን አገልጋይ እንደዛ ብሎ ማሰብ የለበትም። ገንዘብ የሚያስገኝ ሁሉ ስራ ነው ብሎ አያስብም። የቤተክርስቲያን አገልጋይ ለቤተክርስቲያን ክብር የማይመጥን ስፍራ ላይ አይገኝም። ለምሳሌ ካህን ሆኖ ወይም ሰባኪ ወንጌል ሆኖ መጠጥ ቤት ቢከፍት፣ ካህን ሆኖ ሰባኪ ወንጌል ሆኖ ካራምቡላ ቤት ቢከፍት እና ህዝብ የማያንጽ የማይጠቅም ትውልድ የማይገነባ ስራ ላይ ቢሰማራ መጠቀሙ ነው እንዴ? ምንም ጥቅም አይሰጥም ለቤተክርስቲያኒቱ። ከዚያ መጥቶ ደግሞ ሌላ ስራ ሌላ እዚህ መጥቶ የሚሰብከው ወንጌል ደግሞ ሌላ ይሆናል ማለት ነው። የክርስቶስ ወንጌል ይሆናል። እንደዚህ አይነት ለቤተክርስቲያኒቱ ክብር የማይመጥን ስራ ላይ ሀብት እንኳን ቢያስገኝ የማትገቡ መሆን አለ። እምቢ የምትሉ ማለት ነው። ለቤተክርስቲያን ክብር ስትሉ እምቢ የምትሉ ሙሴ ለእግዚአብሔር ሕዝብ ሲል እምቢ እንዳለ ማለት ነው። ዋቤ በአሚን ከመይበልዎ ወልደ ወለተ ፈርዖን አይደል የሚለው። የፈርዖን የልጅ ልጅ መባልን እምቢ ያለው ለምንድን ነው ከተባለ ስለ ሕዝቡ ነው። እስመ አብደረ በአሚን አብደረ ይህምም ስለ ሕዝብ እግዚአብሔር ነው። ከእግዚአብሔር ሕዝብ ጋር መከራ መቀበልን ስለመረጠ ነው እምቢ ያለው፣ ለዛ ነው። ስለዚህ እምቢ ማለትን መልመድ ገንዘብ ያስገኛል፣ እውነት ነው። ግን ደግሞ ለቤተክርስቲያን ሲል አላደርገው። ለእኔ ትልቅ ነገር ነው፣ ለእኔ ትልቅ ስጦታ ነው። ነገር ግን ለቤተክርስቲያኔ አይመጥንም። ስለዚህ እምቢ ብሎ መተውን መልመድ ይገባል ማለት ነው። እሱ ሌላው መንገድ ነው። ከዛ በተጨማሪ ሶስተኛው ደግሞ ትልቅ እንድትሆኑ የምፈልገው ወይም ደግሞ ራሳችሁን ለዚህ ትልቅ ነገር እንድታዘጋጁ የምፈልገው ቤተክርስቲያን በመከራ ውስጥም ስትሆን አብሮ መከራ ለመቀበል ራስን ማለማመድ በጣም ግዴታ ነው የሚሆነው። በዚህ ማደግ ያስፈልጋል። ይሄ
በልምድ የሚመጣ ነው። በነገራችን ላይ እየለመድ ነው ስንሄድ እና እየወሰን እየቆረጥን ስንሄድ ሊመጣ የሚችል ጉዳይ ነው እና እንደዚህ አይነት ነገሮች ለዚህ ትልቅ ቤተክርስቲያን የተመረጣችሁት። ይችን ቤተክርስቲያን የሚያዋርድ ሁሉ የእናንተን ክብር የነካ ነው። ይችን ቤተክርስቲያን የሚያከብር ሁሉ ደግሞ እናንተን ያከበረ ነው። ቤተክርስቲያንን የማያከብር ሰው እናንተን ቢያከብርም ልትቀበሉት አይገባም። ምክንያቱም የኛ ክብር ከቤተክርስቲያን ክብር የተነሳ ስለሆነ ቤተክርስቲያን ምንጊዜም ቢሆን የክርስቶስ አካል ናት እና ሳናስደፍር አክብረን ልናስከብራት የሚገባ ቤተክርስቲያን እንደሆነች ላሳስባችሁ ስለምፈልግ ነው እና ለዚች ትልቅ ቤተክርስቲያን እንደታጫችሁ መምህርነት እንደተመረጣችሁና እንደተዘጋጃችሁ ልታስቡ ያስፈልጋል ነው። በሌላ በኩል ቤተክርስቲያን የክርስቶስ ሙሽራ ናት። ሐዋርያትም እንዳስተማሩን በጌታ ቃል እንደምንረዳው ይች ቤተክርስቲያን የክርስቶስ አካሉ ናትና ይችን ቤተክርስቲያን የክርስቶስ ሙሽራው አካሉም ናት ብለን ካሰብን የሰጠን አካሉን ነው ክርስቶስ ማለት ነው። እንድንጠብቃት፣ እንድናገለግላት፣ እንድንመግባት የሰጠን ይችን አካሉን ነው ማለት ነው እና በነገስታት ቤት ብትገቡ ጃንደረቦች ናቸው የንግስታቱን የሚጠብቁት እንጂ ቢያደርግም ባያደርግም ጃንደረባ ያልሆነ አይታመንም። እዚህ አካባቢ ዝር አይልም ማለት ነው። በዚያ ልክ ጃንደረቦች ሆነን መታመን ለቤተ ክርስቲያን በዚያ ልክ ጃንደረቦች ሆነን ይሄ ማለት እኮ በወቦላ ጸውሪሶም በእንተ መንግሥተ ሰማያት አይደል? በቃ በዚያ ልክ ማሰብ እና ራስን ስልብ ማለት የራስን ፈቃድ መስለብ ማለት መተው፣ የራስን ፈቃድ መተው ለቤተ ክርስቲያን ክብር ሲባል ያንን መተው ማለት ነው። ስለዚህ በመጀመሪያ ለታላቋ ቤተ ክርስቲያን የተመረጣችሁ የተዘጋጃችሁ መምህራን መሆናችሁን አስቡ። ሁለተኛ የእናንተን ፈቃድ ትታችሁ ቤተ ክርስቲያናችሁን ተረከቡ። ስትረከቡ አሁን ወደ ቤተ ክርስቲያን ስትገቡ የእናንተን ፈቃድ ተውት፣ የቤተ ክርስቲያንን ፈቃድ ወይም የክርስቶስን ፈቃድ አስቀድሙ። እንደዚያ ካልሆነ ማገልገል አይቻልም። የእናንተ ፈቃድና የቤተ ክርስቲያን ፈቃድ ይጋጭና የክርስቶስ ፈቃድ ይጋጭና መሀል ላይ ምን ይፈጠራል ማለት ነው? የራሳችንን ፈቃድ ማስቀደም ይመጣብናል ማለት ነው። ከዚህ አንጻር እንዳትፈተኑ የእኛን የራሳችንን ፈቃድ መተው አስፈላጊ ነገር። ክርስቶስ 3 ዓመት ከ3 ወር ሐዋርያትን ካስተማራቸው ትምህርት ዋናው ከራሳቸው ፈቃድ ነፃ እንዲወጡ ነው። ከራሳቸው ባርነት ነፃ እንዲወጡ ማድረግ ነው። መሀል ላይ ታያቸዋላችሁ። የራሳቸው ሀሳብ እየገባ ይበጠብጣቸው ነበረ። በመንግስተ ሰማያት ታላቅ ማን ነው የሚባባሉበት ጊዜ ነበር አይደል? ያ የራሳቸው እኮ ፍላጎት እየመጣባቸው ነው። ከዚያ ደግሞ ንግበር በዚህ የሰለስተ ማኅደረ እያሉም ደግሞ ይናገሩ የነበረበት ጊዜ ነበረ። ምክንያታቸው ምንድን ነው? ታች ስለ ሞት ይወራ ነበረ። ሞታለሁ እሰቀላለሁ ብሏቸው ነበር። ተመልሰን እዚያ ሄድን እንደሆነ ይሞታል ይሰቀላል ብለው ፈርተው ነው። እና የክርስቶስን ሞት እንኳን መፍራት በሱ የጀመረ ሞት በእኛም አይቀርልንም ብሎ መስጋት፣ ሞትን መፍራት አለ አይደለ? እሱም ነበረ እና ይሄ የራስን ፈቃድ ማስቀደም ያመጣው ችግር ነው። እና በመሀል እንዲህ አይነት ነገሮች ይከሰቱባቸው ነበረ። ክርስቶስ የሚያስተምራቸው ስለሚቀበለው መከራ ነው። አሁን የማቴዎስ 20 ላይ የምንመለከተው ማለት ነው። አሁን አድርግ ኢየሩሳሌም ነው የሚላቸው። እነሱ ደግሞ የሚፈልጉት መሾም መሸለም ነው። ስለዚህ ዘመዶቻቸውን እየቀሰቀሱ ማልዱልን ብለው የሚልኩት ምን ብለው ነው? እንድንሾም አሐድነ በየማንከ ወአሐድነ በጸጋምከ ለማለት ነበረ ያ ሁሉ ድርድር የነበረው። እሱ የሚፈልገው ወደ መስቀል መውጣት፣ እነሱ የሚፈልጉት እሱ ነግሶላቸው እነሱ ቀኝ ጌታ ግራ ጌታ ሆነው መኖር። ምን ያህል ልዩነት እንዳለ ተመልከቱ። የእኛና የእግዚአብሔር ፈቃድ ይለያያል። በራሳችን ፈቃድ የስጋዊ ሀሳባችን ይዘን የምንገባ ከሆነ ወደ ቤተክርስቲያን የእኛና የክርስቶስ ሀሳብ ይለያይና ያን ጊዜ ትፈተናላችሁ። እና አማላጅ የምትልኩም ስለ ደሞዛችሁ ነው። እባካችሁ አቡነ ገሌን ንገሩልን የምትሉም ስለ አገልግሎታችሁ የአገልግሎት በር ይከፈትልኝ ሳይሆን የእንጀራ ገመዴ ረዘም እንዲልልኝ አስረዝሙልኝ የሚል ነው የሚሆነው ማለት ነው። ሹመት ጨምሩልኝ፣ ሀብት አብዙልኝ፣ አገረ ስብከት አብዙልኝ፣ አስፉልኝ የሚል ነው ልመናችሁ ሁሉ የሚሆነው ማለት ነው። እና ከዛ ነፃ እንድትሆኑ በመጀመሪያ የራሳችሁን ፈቃድ መግደል ግዴታ ነው የሚሆነው። የቤተክርስቲያን አገልጋይ የራሱን ፈቃድ የገደለ በክርስቶስ ፈቃድ ሕያው የሆነ ወይም በውስጡ የክርስቶስ ፈቃድ ሕያው ሆኖ የእሱ ፈቃድ ግን የሞተ ሊሆን ይገባዋል ማለት ነው።
በዛው እግረ መንገዱን እንደ ሶስተኛም ልትይዙት የሚገባ አደራ ዓለም በእናንተ ዘንድ የሞተች እናንተም ዓለም ዘንድ የሞታችሁ ልትሆኑ ይገባል። ሐዋርያት እንዳስተማሩን ነው። እስመ ዓለም ምውት በኀቤ አይደል? ምውት በኀቤ ወአነሂ ምውት በኀበ ዓለም። እኔ በዓለም ዘንድ የሞትኩ እሷም በእኔ ዘንድ የሞት እና ሙታን መሆን እንደ ሞተ ሰው ማሰብ። ይሄ ማለት ምን ማለት ነው? የምትዘራው ዘር አለ አይደል? ፍቅረ ነዋይ አለ፣ ፍቅረ ቢጽ አለ፣ ፍቅረ ዘመድ አለ። የምትዘራው ዘር ነው። ይሄ ዓለም የምትዘራባችሁ ዘር ነው። እሱ በእናንተ ልብ ውስጥ ሕያው እንዳይሆንና እንዳያቆጠቁጥ ይረዳችኋል። ስለዚህ ዓለም ምውት በኀቤ ብላችሁ ማሰብ፣ ወአነሂ ምውት በኀበ ዓለም ብላችሁ ማሰብ፣ እናንተም ከዓለም የተለያችሁ እሷም ከእናንተ የተለየች መሆኗን ማሰብ ነው። ምክንያቱም ክርስቶስ እናንተን የሚቀበላችሁ አሁን ከዓለም ለይቻችኋለሁ እስመ ኢኮኑ እሙንቱ እምዓለም ብሎ ነው የሚቀበላችሁ። ክርስቶስ የሚያውቃችሁ እናንተ በዓለም እንደሆናችሁ። በሌላ አነጋገር ምን ማለት ነው? ዓለምን ይዛችሁ ገብታችሁ ቤተክርስቲያን እንዳትበጠብጡ ነው። ውስጥ ብትገቡ ምንም አይደለም። ዓለም ግን ወደ እናንተ ውስጥ ከገባ ትፈተናላችሁ፣ ትቸገራላችሁ። ይሁዳ የተቸገረው ዓለምን ይዞ ስለገባ ነው። ስለዚህ የሚታየው ምንድን ነው? ገንዘብ ብቻ ነው። የሰዎች መዳን በፍጹም አይታዩም። እና አሁን ይሄ ዓለምን ወደ ቤተክርስቲያን ይዘው የገቡ ካህናት የሚታያቸው ከምዕመናን የሚሰበስቡት ምጽዋትና አስራት ነው እንጂ የምዕመናን መዳንና የነፍሳት ወደ ክርስቶስ በረት መጨመር አያሳስባቸውም ማለት ነው። የይሁዳ ችግሩ እሱ ነው የነበረው። የዳነችው ሴትዮ አልታየችውም በፍጹም። ይቺ ሴት የቀለለላት ሸክም በፍጹም አልታየውም። ክርስቶስ ቢፈልግ የሴትዮቱን መዳን ነው። ይሁዳ ደግሞ የሚፈልግ ገንዘቡ ተሽጦ ለድሆች ተሰጥቶ ይቺ ምክንያት ናት፣ ግን ከዛም ያገኘውን ነገር ማግኘት ነው ይፈልግ የነበረውና ዓለምን ይዞ የመጣ መምህር በጣም አስቸጋሪ የቤተክርስቲያን አገልጋይ ቤተክርስቲያንን ይበጠብጣታል። ስለዚህ እናንተም በፍቅረ ሲመት፣ በፍቅረ ነዋይ፣ በፍቅረ ቢጽ፣ በፍቅረ ዘመድ ቤተክርስቲያንን ስትበጠብጡ ነው የምትኖሩት። እንደዚያ ከሆነ ከዚህ ራሳችሁን ነፃ ማድረግ ይገባቸዋል። ሌላው የክርስትና ጥበብ የገባችሁ ልትሆኑ ይገባል። አምስተኛው ማለት ነው የክርስትና ጥበብ የገባችሁ ልትሆኑ ይገባል ማለት ምን ማለት ነው? በክርስትና ጥበብ ክርስትና ራሱ ጥበብ ነው። ገንዘብ ሳይኖራችሁ ዓለምን የምትገዙበት ጥበብ ነው። ክርስትና ራሱ ጥበብ ነው። ደካሞች ሆናችሁ ኃያላኑን ማሸነፍ የምትችሉበት ጥበብ ነው ክርስትና። ክርስቶስ ድሆችን ያስከተለው ታውቃላችሁ። ትንሽ ትንሽ እንኳን የነበራቸው ሰዎች ቢኖሩ ከነሱ መካከል እነሱ ምንም እንዳይዙ አሳስቦ ነው ያስከተላቸው እና መቀነትም እንዳይኖራችሁ ምንም እንዳይኖራችሁ ጫማም እንዳይኖራችሁ ብሎ ነው የከለከላቸው ሁሉንም ነገር። ያንን ያደረገው ለምንድን ነው? ያለ ገንዘብ መግዛት የሚችሉበትን ጥበብ ሊሰጣቸው ስለፈለገ ነው እንጂ ገዢዎች መሆናቸው እኮ አልቀረም። ወተሰይምዮሙ መላእክተ ለኩሉ ምድር አይደል የምንላቸው? በየአውራጃው በየሀገሩ ገዢ አድርጎ እኮ የሾማቸው ሐዋርያትን ነው። ወሀቦሙ ስልጣነ ይላል። ስልጣኑን ሰጥቷቸዋል። ግን ደግሞ ያ ስልጣን በዚህ ዓለም ላይ እንደሚታወቀው ገንዘብ ሰጥተው የሚቀበሉት ስልጣን አይደለም ማለት ነው። እና እናንተም በመንፈሳዊ ክብር ያከብራችሁ ዘንድ ማሰብ ይገባል እንጂ በስጋዊ ጥበብ፣ በስጋዊ ብልሃት፣ በስጋዊ ክብር ይህን ዓለም እናሸንፈዋለን ብላችሁ እንዳታስቡ የሚል የጉባኤ ቤቱ መልእክት ነው ማለት ነው። በመጨረሻ እምላችሁ የዘመኑን የዋጀ አገልግሎት ለማገልገል ሁልጊዜ የምታነቡና የምትማሩ ልትሆኑ ይገባል። አሁን ትምህርት ጀመራችሁ እንጂ ትምህርት አልጨረሳችሁ። ስለዚህ ዘመኑን የዋጀ አገልግሎት ለማገልገል ሁልጊዜ የምታነቡና የማታርፉ ነው መሆን ያለባችሁ። አደራችሁን ሄዳችሁ ምዕመናንን የሚያሰለች ትምህርት አይደለም ማስተማር ያለባችሁ። በየጊዜው እያነበባችሁ እየተሻላችሁ እየተሳላችሁ ልትቀርቡና ሕይወታቸው ልትለውጡላቸው እንዲገባ ነው የማሳስባችሁ። እናንተ እንጨት ፈላጮች ብትሆኑ የተሻለ ስራ ሰርታችሁ ለመዋል ብዙ ስራ ሰርታችሁ እና ብዙ ገቢ አግኝታችሁ ለመዋል መጥረቢያችሁ የተሳለ መሆን አለበት። ካልሆነ በአንድ እንጨት ትውላላችሁ፣ አንድ ቦታ ላይ ብቻ ጊዜያችሁን ታጠፋላችሁ። ዱዱም ነዋ ማጭዳችሁም ማረሻችሁም እንደዛው ከሆነ የምትውሉት በጣም በትንሽ ስራ ነው።
እና የገቢ ምንጫችሁም ይቀንሳል፣ ኑሯችሁም ይጎሰቁላል። ስብከትም ልክ እንደዛ ነው። አገልግሎትም ልክ እንደዛ ነው። በየጊዜው ማንበብ እና መለወጥ መሻሻል አስፈላጊ ነው። አዲሱ ትውልድ ምን እንደሚያስብ አስቀድሞ መመርመር ያስፈልጋል። የቤተ ክርስቲያን መምህር 4 አይነት ስራዎችን መስራት አለበት። ገበሬ ሆኖ የግብርና ስራ መስራት አለበት። ገበሬ ሆኖ የግብርና ክርስቶስ ይህን አድርጓል። ስለ ገበሬዎቹ ሲናገር ነበር አይደለ? የገበሬ ትምህርት እኮ አስተምሯል ክርስቶስ። እና ዘሪ ሊዘራ ወጣ የተባለ እኮ ራሱ ክርስቶስ ነው። እና ዘሪ ሆናችሁ ዘር ይዛችሁ መውጣት መቻል አለባችሁ። ሁለተኛ ሐኪም መሆን መቻል አለባችሁ። እነ ቅዱስ ኤፍሬም እነ ቅዱስ ቄርሎስ የቤተክርስቲያን ዶክተሮች፣ የቤተክርስቲያን ሐኪሞች ተብለው ይጠሩ ነበር። እና ሐኪም ሆናችሁ መፈወስ፣ ወደ ድውያኑ ነው የምትሄዱት። ደዌ ወደ ጸናበት ዓለም ነው የምትላኩት። ስለዚህ ለዚያ ሐኪም ሆናችሁ መሄድ አለባችሁ እንጂ ራሳችሁ ድውይ ከሆናችሁ ድውይ መጨመር ነው የሚሆነው እንጂ ምንም ለዓለም ፈውስ አላመጣንለትም ማለት ነው። ስለዚህ ድውያን ባሉበት በሞሉበት ስፍራ ስለሆነ የምትሄዱት አስቀድማችሁ ራሳችሁን ለሐኪምነት ማዘጋጀት መቻል አለባችሁ ማለት ነው። ይሄ አንድ ካህን ወይም አንድ መምህር ሊያዘጋጀው የሚገባ ነገር ነው። 3ኛ መጋቢ መሆን መቻል አለባችሁ። አስተናጋጅ፣ አሳላፊ ነው የምትሆኑት እናንተ። ውሃ ቅዱ ቢላችሁ ክርስቶስ ውሃ ቀድታችሁ ጋኖችን የምትሞሉ፣ እንጀራ አበርክቶ እንኩ ስጡ ለሰው ቢላችሁ መጀመሪያ እኛ ነጥገብ ሳትሉ የምትሰጡ ለጋሶች መሆን መቻል አለባችሁ ማለት ነው። እና የምትላኩት እናንተ ልትበሉ ሳይሆን ህዝቡን ልታበሉ እንደሆነ አስባችሁ ማለት ነው። መመገብ፣ ማገልገል መልመድ በጣም አስፈላጊ። ሐዋርያት ይህንንም አድርገውታል። እንጀራውን አበረከትና ምን አላቸው? ስጡ ብሎ አዘዛቸው አይደለም። ከዚያ በኋላ እኛ እንጥገበው አላሉ። የበረከተውን እነሱም እጅ ላይ በርክቷል፣ ለሰው ሰጡ። ከዚያስ መጨረሻም ላይ እኛ እንጥገብ አላሉም፣ እንቀመጥና እንብላም አላሉም። ዋጋሱ ዘተርፈ ፍተታታ ነው። እነሱ መቼም አገልግሎት አያቋርጡም። መጀመሪያ ህዝቡን ያስተናግዳሉ። ህዝቡ ከሄደ በኋላ ደግሞ የተረፈውን ይሰበስባሉ። ገቡት እንዳትሉ ከዚያ በኋላ ደግሞ ተሻግራችሁ ቆዩኝ ይላቸዋል። እና ልክ ይህንን ማድረግ መቻል በየደረጃው ነው የሚያዛችሁ ክርስቶስ። አንድ አገልግሎት ከጀመራችሁ በኋላ ቀጥሉ ይላችኋል። ታበላላችሁ፣ ከዚያ ትሰበስባላችሁ፣ ከዚያ ደግሞ ተሻገሩ ትባላላችሁ። ከህዝቡ እንድትለዩ ስለሚፈለግ ማለት እና መሻገር፣ ተሻግሮ መገኘት ግዴታ ነው። በምስጢር መሻገር፣ በፍቅር መሻገር፣ በመንፈሳዊ ህይወት መሻገር፣ ከህዝቡ የተሻለ ስነ ልቡና፣ ከህዝቡ የተሻለ መንፈሳዊ ህይወት፣ ከህዝቡ የተሻለ እውቀት ማግኘት። አሁን መሻገር ማለት እንደሱ ነው ትርጉሙ እንጂ ያልተሻገረ እዛው ከህዝቡ ጋር የሚልኮሰኮስ ህዝብ ምን ያደርጋል? እሱን ማድረግ በጣም አስፈላጊ ነገር ነው። በመጨረሻ 4ኛ ልትሆኑት የሚገባው ወይም አንድ መምህር ሊሆን የሚገባው ነገር ምንድነው? መከራ ሲመጣ ተግቶ አስቀድሞ ግን አውቆ ለመርከቧ መዳን የሚጸልይ መሆን አለበት። የሚተጋ የሚያሳስብ ማለት ነው። ክርስቶስ እንኳን ዝም ቢል እናንተ ዝም አትሉ። መርከቧን እንዳትሰጥም አስቀድማችሁ ማሳሰብ ያለባችሁ እናንተ ናችሁ። ሐዋርያት አድርገውታል። አስቀድሞ በማይበለው ጀቡ ሲያንገላታቸው እኮ ሐዋርያት ናቸው እና ወዲያውኑ ተንስ አደነነ ከመ ይንሙት ብለው እንደገና እነሱ ቀስቅሰው መናገር ጀመሩ ማለት ነው። እና ለቤተ ክርስቲያን ፈተና ሲመጣ ግን አስቀድሞ እንደ ነቢይ መሆን አለባችሁ። ተናጉጥ የመጣ ፈተና ነው። በቃ ይሄ በዙ መካከል የተፈጠረው በፖለቲካው ያመጣው የፖለቲካው ደግሞ የሚዘራው ዘር አለ። እሱንም አስቀድሞ መተንበይ ያስፈልጋል። ዝም ብሎ የሚተኛ መምህር፣ ዝም ብሎ የሚተኛ አገልጋይ እንድትሆኑ አንፈልግም። እውነት ለመናገር ይሄ የጉባኤ ቤታችን ተልእኮ ነው። የጋራ እናድርገውና የጋራ ተልእኮ ይኖረንና መቼም ቢሆን የበላም ይሞታል፣ ያልበላም ይሞታል። ደስ ብሎት የኖረውም ይሞታል፣ ደስ ያላለውም ይሞታል። ለአገልግሎት ምቹ ሁኔታ እስከተፈጠረላችሁ ድረስ ምቹ ሁኔታ እንኳን ባይኖር ያ ማለት ለሕይወታችሁ ለኑሯችሁ ጥሩ ነገር በመኪና እየሄዱ በእግራችሁ ቢሰዷችሁ፣ ደሞዝ እየበሉ ጦም ቢያሳድሯችሁ፣ ለዘመዶቻችሁ ሹመት እየሰጡ ሹመት ቢነፍጓችሁ፣ ወንበር ቢከለክሏችሁ፣ አትድረሱብን ቢሏችሁ፣ ያንን ሁሉ ታግሳችሁ ማለት ነው። ያን ሁሉ መከራ ታግሳችሁ መኖር መቻል። በጠቅላላው ግብረ ሐዋርያት እንድታጠኑ የተደረገበት ዋና ዓላማ እነሱ እንድትመስሉ ነው። አሁን እናንተ በግብረ ሐዋርያት ያሉትን አገልጋዮች እንድትመስሉ እንፈልጋለን። እኛ ተልኳችሁ እሱ ነው። እዚህ የተጎለትንበት ዓላማ እሱ
ይሄን እንዲህ አይነት ሀሳብ ያላቸውን ሰዎች መፍጠር ማግኘት መቻል፣ እንዲህ አይነት ወንድሞች ጋር አብረን ማገልገል ነው የምንፈልገው ለማለት ነው። ከዛ ውጭ ግን እንግዲህ እኛንም አትርሱን በምትሄዱበት። እኛም ስለ እናንተ እናንተም ስለኛ ታስባላችሁ እናስባለን። መጠያየቅ መነጋገርም አገልግሎት ሰመረለት ወይ? ምእመናን ተቀበሉት ወይ? ቤተክርስቲያን ቀናችለት ወይ? ያላመነ አመነለት ወይ? ያመነስ በእምነቱ ጸናለት ወይ? ተባብለን መጠያየቅ መቻል አለብን። እንደው ደግሞ ጉድለት ያለበት ሰው ካለ ደግሞ እንዲህ እኮ ብታደርገው ኑሮ ይሄ እንዲህ ነው ይሰፋል ነበር ተባብለንም መነጋገር መቻል አለብን። በአጠቃላይ ዓላማ ተኮር አገልጋዮች መሆን አለብን። ዘመኑ አስቸጋሪ ነው። የሚጠልፋችሁ የሚፈትናችሁ ነገር በጣም ብዙ ነው። የሚጠብቃችሁ ፈተናም በጣም ብዙ ነው። ያን ሁሉ አልፋችሁ እንድትሄዱ በደንብ መጸለይ፣ በሚገባ መጸለይ፣ ስለ እናንተም ስለ ቤተክርስቲያንም ስለ ምእመናንም መጸለይ ማሳሰብ ይገባል። እንግዲህ እዚህ የምትኖሩበት ሁኔታ ከተፈጠረና ቀጥለንም ከተገናኘን በሌላ ትምህርት መልካም ነው። ካልሆነ ግን በምትሄዱበት አገልግሎት ስፍራ ላይ ደግሞ አብረን አንዲት ቤተክርስቲያን ስለሆነ የምናገለግለው ሁሉንም በፍቅር ማየት በእውነት እንዲያው በዘመኑ በሽታ አደራ እንዳትለከፉ። የዘረኝነት የምን ስሜት ቢያንስ እንኳን የእኛን ያህል ብትይዙ እንኳን በቂ ነው። እኔ እውነት ለመናገር እኔ ኤርምያስም እንደዛ ይመስሉኛል። አገራችሁ የት እንደሆነም አላውቅም፣ እስካሁንም ድረስ አልጠይቅም፣ ምንም ስለማይጠቅመኝ ማለት ነው። ያወቅኳቸው ሰዎች እንኳን ቢኖሩ እኔ እውነት ለመናገር አንድ ወይ ሁለት ሰው ባውቅ ነው። ከዚህ ያለፈ አላውቅም። ያንን የማላውቀው ለምንድን ነው? እናንተ ተፈልጋችሁ የመጣችሁት ለቤተክርስቲያን አገልግሎት ነው። የኔን አካባቢ ሰው ልታገለግሉልኝ አይደለም የመጣችሁት። የምትማሩትም ለዛ ነው። ቢያንስ እንኳን የእኛን ያህል እንኳን መተው ከቻላችሁ ቀላል አይደለም። አሁን ቤተክርስቲያኒቱን እየፈተናት ያለው ቤተ መቅደስ ድረስ ሰርቆ ገብቶ አንዱ ትልቁ ፈተና ይሄ ስለሆነ ነው። ኤርምያስም አቋም ከዚህ የተለየ አይደለም። አንዳችሁንም አለየናችሁ። በአካባቢያችሁ፣ በሰፈራችሁ፣ በጎጣችሁ ለይተን በአንዳችሁም ላይ የተለየ ፊት የተለየ ንግግር አላሳየንም፣ አልተናገርንም። እግዚአብሔር በሚያውቀው እንግዲህ እኛ ከደሙ ነፃ ነን ማለት ነው። ይህንን ያደረግነው ለምንድን ነው? ሰፈር ጎጥ ስለሌለን ሳይሆን ይሄ ለቤተክርስቲያን ስለማይጠቅም መምህራን ስላላስተማሩን ነው። ምእመናንን በዚህ ታመን በዚህ ተበክለን ልንበክላቸው በሽተኛ ልናደርጋቸው ስለማይገባ ነው። ይሄ ወንበር የቤተክርስቲያን የተቀበልነው ስልጣን የተማርነውም ትምህርት የክርስቶስ ነው። አሁን እኛ ከክርስቶስ ትምህርት ስልጣን ክህነት ማለት ነው። ትምህርት ክህነት ህይወት ተቀብለናል አይደል? ያ ሁሉ ከዘር ከጎጥ ከጎሳ ጋር ምንም የሚያገናኘው ነገር የለም። በጎሳ ክብር አይደለም፣ በጎጥ ክብርም አይደለም። ይህንን የተቀበልነው ያ ቀርቷል በኦሪት እና ተመልሰን ወደ ኦሪት አንገባም። ይህን እንዳታደርጉ አደራ ለማለት ነው። ዛሬ የተሰበሰብንበት ዓላማ ይሄ ነው። እግዚአብሔር ይስጥልኝ በእውነቱ ስለነበረን ጊዜ። እኔ በጣም ነው ደስ የሚለኝ። ስትሄዱ እያዘን ነው ከሄዳችሁም የምትሄዱት። በእርግጥ ክረምቱን እንኳን ያው አብረን ነው ከርሞ ወደ ህፃናት ትምህርት ቤት እንገባለን ሁላችንም። እሱን አገልግሎት ደግሞ አብረን እናገለግላለን። ከዛ በኋላ በሚኖረው ደግሞ ያው ሰው መቼስ አብሮ ያድጋል፣ ግን አብሮ ላይኖር ይችላል። ይህ በሰው ህይወት የተለመደ ስለሆነ ለማለት ነው። እንግዲህ እኔ አስረዘምኩት፣ እናንተ ሳትናገሩ እኩለ ሌሊት ስላደረኩት ይቅር በሉኝ። ይበቃኛል። እንደው አደራ በደንብ ለማለት ፈልጌ ነው። ከዛሬ ውጭ ምናልባት እንደዚህ ተሰባስበን ካላወራን በሚል ነው። ኤርምያስ የሚጨምሩበትና ከዛ በኋላ ሌሎቻችሁም ትቀጥላላችሁ ማለት ነው። እግዚአብሔር